ትራምፕ ሌላ አስደንጋጭ ጉድ አመጡ። ከኢራን በኋላ አለንጋችን የሚያርፈው ኩባ ላይ ነው ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ከኢራን ጋር ያላትን ወታደራዊ ፍጥጫ ጨርሰናል ካሉ በኋላ ቀጣዩ የትኩረት አቅጣጫ ኩባ እንደምትሆን ፍንጭ ሰጥተዋል። ፕሬዝዳንቱ ለጋዜጠኞች በሰጡት መግለጫ አሜሪካ በቀጣይ በኩባ ላይ እርምጃ ልትወስድ እንደምትችል በግልጽ ተናግረዋል። በንግግራቸውም ከኢራን በኋላ የምናቆመው በኩባ ላይ ነው ሲሉ የወደፊት ወታደራዊና ዲፕሎማሲያዊ እቅዳቸውን አመልክተዋል። ኩባን የወደቀች ሀገር ሲሉ የገለጿት ሲሆን ለረጅም ዓመታት በኮሚኒስት መሪው ፊደል ካስትሮ በጭካኔ ስትመራ መቆየቷን ጠቅሰዋል። በኩባ የሚኖሩ አሜሪካውያን እጅግ አስቸጋሪ በሆነ ሁኔታ ውስጥ እንደሚገኙና ይህም ሊለወጥ እንደሚገባ አጽንዖት ሰጥተዋል። ይህ የፕሬዝዳንቱ ንግግር አሜሪካ በላቲን አሜሪካ ያላትን የጂኦፖለቲካ ተጽዕኖ ለማጠናከርና በደሴቲቱ ላይ ያለውን የኮሚኒስት አስተዳደር ለመቀየር ያላትን ፍላጎት በድጋሚ ያረጋገጠ መሆኑን ተገልጿል። ኢራን ከ5 የአረብ ሀገራት $270 ቢሊዮን ካሳ ጠየቀች። ኢራን፣ ባህሬን፣ ሳዑዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬቶች፣ ዮርዳኖስ ለአሜሪካና እስራኤል ጥቃት ድጋፍ አድርገዋል በሚል $270 ቢሊዮን ካሳ እንዲከፍሏት በይፋ ጠየቀች። ቴህራን ሀገራቱን በወንጀል የፈረጀችው በቅርቡ በተሰነዘረባት ጥቃት የአየር ክልላቸውን፣ የጦር ሰፈሮቻቸውን ለጥቃት አድራሾች ክፍት አድርጓል በሚል ነው። በዚህ ትብብር ሳቢያ የደረሰባት ጉዳት እስከ $270 ቢሊዮን እንደሚደርስ የገመተችው ኢራን ሀገራቱ ለደረሰው ጥፋት ሙሉ ካሳ እንዲከፍሉ ጥያቄዋን አቅርባለች። የሩሲያ ወታደሮች ለዩክሬን ሮቦቶች እጃቸውን ሰጡ። በሰው ልጅ የጦርነት ታሪክ ውስጥ ታይቶ የማይታወቅ ክስተት በዩክሬን ግንባር ተመዝግቧል። የዩክሬን ጦር ምንም አይነት እግረኛ ወታደር ሳይጠቀም በሮቦቶችና በድሮኖች ብቻ ባከናወነው ኦፕሬሽን የሩሲያ ወታደሮች እጃቸውን እንዲሰጡ ማድረጉ ተነገረ። የዩክሬን ፕሬዝዳንት ዜሌንስኪ በትዊተር ገጻቸው እንደገለጹት በጦርነት ታሪክ ለመጀመሪያ ጊዜ የጠላት ይዞታ በሰው አልባ መድረኮች ብቻ ተይዟል። ኦፕሬሽኑ የተከናወነው ያለምንም እግረኛ ወታደር ተሳትፎ ሲሆን በዩክሬን በኩል ምንም አይነት የሰው ሕይወት አልጠፋም ብለዋል። የሩሲያ ወታደሮች በምድር ላይ በሚንቀሳቀሱ የጦር ሮቦቶችና በድሮኖች ተከበው ለመጀመሪያ ጊዜ ለሮቦቶች እጃቸውን ሰጥተዋል። ባለፉት 3 ወራት ውስጥ ዩክሬን 22,000 ሰው አልባ ተልዕኮችን እያከናወነች ሲሆን ይህም የሺዎችን ሕይወት ማዳን እንደቻለ ዜሌንስኪ ገልጸዋል። ከጦር ግንባሩ ዜና በተጨማሪ በአውሮፓ ፖለቲካ ውስጥ ትልቅ ለውጥ እየታየ ነው ሲሉ ገልጸዋል። አዲሱ የሃንጋሪ ጠቅላይ ሚኒስትር ፒተር አገራቸው የአውሮፓ ህብረት ለዩክሬን ሊሰጥ የነበረውን የ90 ቢሊዮን ዩሮ ብድር ስታግድ የነበረውን አቋም እንደምትቀይር አመልክተዋል። በተጨማሪም ፑቲን ጦርነቱን እንዲያቆሙ ጥሪ እንደማያቀርቡ ገልጿል። ፕሬዝዳንት ትራምፕ በበኩላቸው ኔቶን በመንቀፍ አሜሪካ አውሮፓን ከሩሲያ ለመጠበቅ ትሪሊየን የሚቆጠር ዶላር ማውጣትን በድጋሚ ተናግረዋል። ይህ የሮቦቶች ተሳትፎ የጦርነትን ባህሪ ሙሉ በሙሉ እየቀየረው ይገኛል። ዩክሬን ከፍተኛ ቴክኖሎጂን በመጠቀም የሰው ሕይወትን ለመታደግ የምታደርገው ጥረት ውጤት እያሳየ ቢሆንም የሩሲያ ምላሽ ምን ሊሆን እንደሚችል አሁንም ስጋት አለ።